ሰላም እንዴት ናችሁ? ሰይድ ነኝ። ይህ የሞባይል ጥገና ከክፍል 7 እስከ ክፍል 11 ነው። የሶፍትዌር ጥገና መማር የምትፈልጉ በሁለተኛው ቻናል ላይ ይቀጥላል። ሰይድ ሞባይል በሚለው ማለት ነው። ሊንኩ ዲስክሪፕሽን ቦታ ላይ አለ። ክፍል 6 ላይ ሞባይል እንዴት አድርገን ፈተን እንደገና እንደምንገጥመው አይተናል። ዛሬ ማሳያችሁ ሞባይል ውስጠኛው ክፍል ምን ይዟል፣ እያንዳንዱን ክፍል ማን ምን እንደሚባል በእነዚህ ሞባይሎች ላይ ያሳያችኋለሁ። በፊት የተጠቀምኩባቸውን ሞባይሎች ናቸው። እያንዳንዱን ክፍል ምን እንደሆነ እናያለን። በዚህ ልጀምርና እዚህ ኤቴል ሞባይል አለኝ። ይሄ ቦርድ ነው። ባለፈው ፈተን መጨረሻ ላይ ያየነው። ከዚህ ልጀምርና እዚህ ላይ የምታዩት ክፍል 1 ላይ በስዕል አሳይቻችሁ ነበር። የምታዩት ማይክ ነው። እቺ ማይክ ነች። የተለያዩ አይነት ማይኮች አሉ። እዚህ ላይ ይሄን አለ። ሌላ ማይክ፣ ይሄ ማይክ ነው። ይሄ ማይክ ነው። ሌላ እዚህ ላይ ምናየው ይሄ ባትሪ ኮኔክተር፣ ባትሪ ገጥምበት ነው። ይሄ ከውስጥ ሲታይ ይሄ ባትሪ ኮኔክተር ነው። ሌላኛው ይሄ ቻርጅ ኮኔክተር ነው። ከውጭ እንደዚህ ነው የሚታየው። ውስጡን እዩት። ይሄ ቻርጅ ኮኔክተር ነው። ይሄ ደግሞ የኤርፎን ነው። ከውስጥ እዩት። ክፍል 1 ላይ በፎቶ አሳይቻችሁ ነበር በምስል። ይሄ የሲም ካርዱን ነው። እዚህ ላይ ይቅርታ፣ ይሄ ሜሞሪ ነው። ይሄ የሲም ካርድ ናቸው እነዚህ። ሌላ ስፒከር አይተን ነበር። የስፒከር ነው። እዚህ ላይ መብራት አለ። ካሜራ፣ ይሄ ስክሪን ነው። ስክሪንም በምስል ብቻ ነው ያየነው። ይሄ ስክሪን ነው። እያንዳንዱን ይሄ ተፈቶ እንዴት መግጠም እንደምንችል በሚቀጥለው ቪዲዮዎች እናያለን። የማይኮቹን፣ ቻርጅ ኮኔክተሩን፣ ባትሪ ኮኔክተሩን በዚህ ይሄን ይመስላል ክፍሎቹ። እዚህ ላይ ኖኪያ ላይ እንደምታዩት ማይክ በመጀመሪያ እና ማይኩን እዛ ላይ በገመድ ነው። ይሄ ተለጣፊ ነው። ይሄ በክብ እንትን ያለችውን ይሄ ባትሪ ኮኔክተሩ ነው። እዚህ ላይ የዚህ የቻርጅ ኮኔክተር ይሄ ቀጭኑን ስለሚጠቀም ይሄኛው እዚህ ላይ ነው የሚቀረው። ይሄ ነው የቻርጅ ኮኔክተሩን። ስፒከሩን እዚህ ላይ እንዳየነው ይሄ ገመድ ያለው፣ ይሄም የዚህ ኖኪያ ትናንሾቹ ላይ ይሄም ስፒከር ነው። ይሄ የኤርፎኑ ነው። እዚህ ላይ እንዳየነው ቦርዱ ላይ የተጣበቀውን እዚህ ላይ ከላይ ያለው ይሄ እንደዚህ ስንገጥመው ነው ወደ የቦታቸው የሚይዙት ወደዚህ ማለት ነው። ይሄ ባትሪ ኮኔክተሩን፣ ሲም ካርድ፣ ይሄም የሲም ካርዱን ነው። ስክሪኑ ልዩነቱ ይሁት ያኛው ሰፋ ያለ ነው። ይሄ በትንሹ እንትን ነው። የኖኪያ ትንሽ ዋና እነዚህ አይነት ኖኪያዎች ነው። አሁን የምናየው ቀጣይ ይሄ ሳምሰንግ ነው። ሳምሰንግ ላይ እዚች አንዴና እናሳትና ያው የኤስ3 ነው። ሳምሰንግ ኤስ3 ይሄ ስፒከሩ ነው። ይሄ ኮኔክተሩ ነው። ይሄ ስፒከር እዚህ ላይ አለ። ይሄ ከኤርፎን ጋር ማለት ነው፣ ከኤርፎን መሰኪያው ጋር። ይሄ ካሜራ ነው። የፊተኛው ማለት የኋላ ካሜራ እንደዚህ እንትን ስንል ከዚህ አካባቢ የሚቀርጸው ማለት ነው። ይሄ ደግሞ የፊተኛው ካሜራ ነው። ይሄኛው በዚህ ነው ያለው እንትኑ። ይሄ ካሜራው ማለት ነው። ከካሜራው ጎን ደግሞ የፍላሽ ላይቱ ነው፣ መብራቱ ነው። ይሄ ከዛ ወረድ ስንል እዚህ ላይ የስክሪን ኮኔክተር አለ። ከትናንሾቹ ጋር ልዩነቱን እዚህ ላይ ትናንሾቹ ጋር ስክሪኑ እንደዚህ የሚበየድ ነገር ነው። ይሄ የስክሪኑን ኮኔክተሮቹን እዚህ ላይ ግን እንደምታዩት
ራሱ በራሱን የሚገጥም ነው። እንደዚህ ጫን ስናደርገው ከዛ ይሄ ባትሪ ኮኔክተሩን የዛኛው ባለ 3 ጥርስ ነው፣ ይሄ ባለ 4 ነው። ይሄም ቻርጅ ኮኔክተሩን ይሄ ቻርጅ ኮኔክተር ነው። ማይክ እዛ ላይ እንዳየነው የሚበየድ እና ሌላኛውን በክብ አይተናል። የዚህ ማይክ ደግሞ ይሄኛው ነው፣ ይሄ ማለት ነው ማይኩ ቻርጅ ኮኔክተር ማይክ ማለት ነው። ሌላ እነዚህ አይሲዎች አሉ። እዚህ ሲም ካርድ ኮኔክተር አለ። ከሲም ካርድ ደግሞ ከላይኛው እዚህ ላይ ደግሞ የሜሞሪ አለ። እዚህ የፓወር በተን አለ። እዚህ ላይ አንድ ላሳያችሁ። ይሄ ቫይብሬተሩ ነው። ቫይብሬተር ይሄኛው ማለት ነው ቫይብሬተር ነው። እዚህ ትናንሾች ላይም ቫይብሬተር አለ። ይሄ የለውም መሰለኝ። ትናንሾች ላይ ቫይብሬተር አላቸው። በእንደዚህ አይነት አለ፣ በሌላ ቅርጽም ይመጣል ቫይብሬተር። አሁን የምናየው ይሄ ህዋዌ ጋር እንምጣና እዚህ ላይ የስክሪን እና የተች ነው ካሜራ እዚህ ላይ ነው ያለው። ካሜራ የፊተኛው ካሜራ ይሄ ነው የሚሆነው። እዚህ ላይ ራሱ አለው። ይሄ የፊተኛው ካሜራ ነው። እዚህ ላይ እንደምትመለከቱት የተች እና የስክሪን ኮኔክተሮች ናቸው። እዚህ ላይ ኤርፒስ የጆሮ ስፒከር መጀመሪያ ክፍል ላይ በምስል በትናንሾቹን ስፒከሮችን አሳይቻችሁ ነበር። ይሄ በጆሮ አካባቢ የሚገኘው ይሄ ጆሮ ስፒከር ነው። ይሄም የተለያየ አይነት ይመጣል። የዚህኛው እንትን ስፒከሩ ሪንገሩ ከቨሩ ላይ ነው የሚቀረው፣ እንደ ኖኪያው ጋር እንዳየነው። ይሄ ስፒከሩን ነው። ይሄ ነው ስፒከሩ። የስፒከሩ ከቨሩን ስንገጥመው አንድ ላይ እንትን ይላል። እዚህ ላይ የሚታያችሁ ከሆነ እነዚህ ኮኔክተሮች ናቸው። ወደዚህ እና ወደዚህ ይሆናሉ። እንደዚህ ሲገጠም ወደዚህ እና ወደዚህ ይሆናሉ። ሌላ እዚህ ላይ ቻርጅ ኮኔክተር ማይክ፣ ይህም ማይኩን ነው። የዛሬው ይህን ይመስላል። እንግዲህ ያልገባችሁ ነገር ካለ እንደዚህ በሞባይልም ቢሆን ወይም በምስል ሰርቼ አሳያችኋለሁ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባባይ። ይህ የሞባይል ጥገና ክፍል 8 ነው። የሞባይል ጥገና ክፍል 8 የሜልቲሜትር አጠቃቀም ባለፈው አይተን እንደነበር ይታወቃል። ይህ ክፍል ደግሞ በሜልቲሜትር የሞባይል ክፍሎችን እንዴት ቼክ ማድረግ እንችላለን የሚለው ነው የምናየው። ለመጀመሪያ ያክል ከማይክ ልጀምርና ክፍል 1 ላይ ስለ ማይክ አውርተናል እና ማይክ በስዕል ላይ ያያችሁት ማይክ ይህ ነው። ብዙ አይነት ማይኮች አሉ። በዚህ ቼክ ላደርግና እዚህ ሜልቲሜትር ላይ የምናደርገው ማይክ ቼክ ለማድረግ እዚህ ላይ እቺ ምልክት ላይ ነው የምናስቀምጠው። እዛ ላይ ካደረግን በኋላ የሜልቲሜትሩን ጫፍ ሁለቱም እዚህ ላይ ቀይና ጥቁር ላይ እዚህ ላይ እናስቀምጣለን። ከዛ ሜልቲሜትሩ ላይ የሚያሳየን ቁጥር እንመልከትና 1400 ቁጥሩን ትክክለኛ የሚሰራ ማይክ ከ600 እስከ 1800 አካባቢ ቁጥር ያሳየናል። ይሄ ስፒከር ነው፣ ጆሮ ስፒከር። ይህ ጆሮ ስፒከር ደግሞ ባለፈው አንድ ሞባይል ላይ ያሳይቻችሁ ነበር። ጆሮ ስፒከር
ከላይ በጆሮ አካባቢ ስልክ ስንናገር ለኛ ድምጽ የሚያሰማን ክፍል ነው። ይህ ክፍል ከላይኛውን የሞባይሉን ክፍል የሚታይ ነው። ይህ በሜልቲሜትር ቼክ ስናደርግ ይህ የሚያሳየን ቁጥር ደግሞ ከ25 እስከ 35 ኦሆም ነው የሚያሳየን። ይህም ከማይክ ጋር ተመሳሳይ ቡዘር ሞድ ላይ ነው የምናደርገው። አሁን ቁጥሩን እንደምታዩት 26 ይላል። ይሄ የሚሰራ ጆሮ ስፒከር ነው ማለት ነው። 26 ትክክለኛ ቁጥሩ የሚሰራ ከ25 እስከ 35 ነው የሚያሳየን። ያኛው 26 አሳይቶኛል። ይህ ደግሞ ይህም አዲስ ነው 27። ይህም የሚሰራ ጆሮ ስፒከር ነው ማለት ነው። ሌላ የምናየው ሪንገር ነው። ሪንገርም በተመሳሳይ ሪንገር ማለት ሙዚቃ የምናዳምጥበት ስልክ ሲጠራ ለኛ የሚሰማን ሙዚቃውን የስልኩ ጥሪውን የሚያሰማን ክፍል ነው። ይህም በተመሳሳይ እንደዚህ ስንለካ ያው 04 እያለ ነው። የዚህ ቁጥር ከ8 እስከ 10 ነው ማንበብ ያለበት የሚሰራ ሪንገር ከሆነ ማለት። ሌላ የምናየው ባትሪ እንዴት ቼክ ማድረግ እንደምንችል ነው። በዲሲ ላይ አሳይቻችኋለሁ፣ እዚህ ሜልቲሜትር ላይም ግን ትክክለኛ የሞባይል ባትሪ የሚሰራ ከሆነ በሜልቲሜትር ቼክ ለማድረግ ይሄ ቡዘር ላይ ሳይሆን እዚህ የዲሲ ቮልት 20 ላይ እናደርገዋለን። ከዛ እንደዚህ እንደምታዩት ኔጌቲቭ ላይ ፖዚቲቭ ላይ እናደርገውና ያው ይህ ባትሪ ምንም ማይሰራ ነው። ምንም ቁጥር አያሳየኝም፣ አይሰራም ማለት ነው። ቁጥሩ ማሳየት ያለበት ከ3.7 በላይ መሆን አለበት። 3.7 በላይ መሆን አለበት ማለት ነው። ሌላ የባትሪ ኦን ኦፍ ነው። ፓወር እዚህ ላይ ለምሳሌ ይህ ኪፓድ ሞባይል አለ፣ ተች ሞባይሎችም ላይ በእንደዛ መለካት እንችላለን። እዚህ ላይ የምናደርገው እዚህ ላይ ባትሪ እናስገባና ባትሪ ያስገብተን እዚች ኦን ኦፍ ያለበትን ቦታ ላይ እንደዚህ ስንለካ የኦን ኦፍ ትክክለኛ የሚሰራ ከሆነ ከ2.5 እስከ 3.7 ነው የሚያሳየኝ። ይሄ 20 ቮልት ላይ አድርገን እዚህ ላይ ባትሪ አስገብተን ወይም በዲሲ ፓወር ሰጥተነው ኦን ኦፍ ቦታው ላይ ስንለካ 3 እስከ 3.7 2.5 እስከ 3.7 ያሳየናል ማለት ነው። ሌላው የምናየው ቻርጅ ኮኔክተርም ደግሞ እቺ ቻርጅ መቀበያው የማይሰራ ከሆነ ከመቀየራችን በፊት በኖርማል ቻርጀር ሰክተን መሞከር እንችላለን። ከዛ የማይሰራ ከሆነ ከውስጥ መለካት እንችላለን። የቻርጅ ኮኔክተሩን ችግር ነው አይደለም የሚለው ማለት ነው። ከአይሲ ጋር ሊያያዝ የሚችል ነገር ስላለው እዚህ ላይ የቻርጅ ሰክቻለሁ። እዚህ እንደምታዩት ከውስጥ ሁለቱም ጫፍ ላይ ወይም ደግሞ ኔጌቲቭን እዚህ ላይ አድርጉትና ከዛ ከውስጥ አንዱን ላስገባ። ቻርጅ ኮኔክተሩን ይሰራል አይሰራም የሚለውን ያው እንደምታዩት 4.20 ምናምን ይላል። ይህ ቻርጅ ኮኔክተሩን ይሰራል ማለት ነው። የባትሪ ኮኔክተሩ ይሄ በዲሲ ፓወር ላይ
አሳይቻችኋለሁ። ኔጌቲቭን እና ፖዚቲቭን አገላብጠን ስንሞክረው ዲሲውን ባዶ ይሆናል። ይህ የሞባይል ጥገና ክፍል 9 ነው። በዚህ ክፍል የኪፓድ ሞባይሎች ቁጥር አለመስራት፣ የፓወር በተን አለመስራት እንዲሁም ውሃ ላይ የገባ ሞባይል በብሎወር ማሞቅ እና እንዲሁም በቲነር እንዴት እንደምናጥብ በመጀመሪያ የፓወር በተን ችግር ስንል የፓወር በተን ስንጫነው እዚህ ላይ ስንጫነው የፓወር በተንን ሞባይል ላይ ስንጫነው የመጠንከር ባህሪ ሊያሳይ ይችላል። ወይም ደግሞ እዚህ ላይ የመጠንከር ባህሪም ላይኖረው ይችላል። በትላልቆቹ ሞባይሎቹም እንዲሁ በተመሳሳይ ማለት ነው። ስንጫነው የሚጫን ነገር ወደ ላይ እንደ ስፕሪንግ የሚመልሰን ነገር ሊኖረው ይችላል፣ ላይኖረውም ይችላል። እዚህ ላይ ወደ ላይ ስንጫነው የሚመልሰን ነገር ከሌለ ያው በደረቁ ዝም ብሎ የሚጫን ነገር ከሌለው የፓወር በተኑን ችግር ነው ልንል እንችላለን። በተጨማሪም የፓወር በተኑን ስንጫነው ስፕሪንጉ ኖርማሊ ይሰራል። እሱ የሚሰራ ከሆነ ቼክ የምናደርገው ቻርጅ በመሰካት ነው። ቻርጅ ስንሰካው ቻርጅ የሚያደርግ ከሆነ በእርግጠኝነት የዚህ የፓወር በተኑን ችግር ነው ልንል እንችላለን። ለምሳሌ ከሰካ ነው ቻርጅ ያደርጋል። ቻርጅ የሚያደርግ ከሆነ እና ይሄ ስንጫነው የማይበራ ከሆነ የፓወር በተኑን ችግር ነው ማለት ነው። ሞባይሉን ቻርጅ ስንሰካው ቻርጅ የማያደርግ ከሆነ ደግሞ የማይበራም ቻርጅ የማያደርግም ከሆነ እንግዲህ በዲሲ ራሱ ሞባይሉን በዲሲ ቼክ እናደርገዋለን። በዲሲ ኖርማሊ በዲሲ የሚሰራ ከሆነ ሞባይሉ የምናደርገው ባትሪውን ነው ቼክ የምናደርገው። ሞባይል እንዴት በዲሲ ቼክ ማድረግ እንዳለብን፣ ባትሪም እንዴት ቼክ ማድረግ እንዳለብን ባለፈው ፕሮግራሞችን ስላየነው እንግዲህ ባለፈው የተሰሩትን አለፍ እያልኩኝ ነው የሚሄደው። ለምሳሌ የባትሪውን ላሳያችሁ። በመልቲሜትር ላይ ያዝኩም ለጊዜው፣ በዲሲም ቼክ ማድረግ እንችላለን። ሁለቱም እናገናኝና ፖዚቲቭ እዚህ ላይ ኔጌቲቭ አድርገን ባትሪውን ቼክ እናደርጋለን ማለት ነው። የባትሪ ችግር ካለው ባትሪው አስነስተን ሞባይሉን ላይ አስገብተን ኖርማሊ ይሰራልናል ማለት ነው። የባትሪ ችግር ከሌለው ግን የፓወር በተንን ነው ማለት ነው። ፓወር በተኑን እንዴት ፈተን እንዴት መጥረግ እንዳለብን እናያለን። እንግዲህ የፓወር በተን ችግር ከሆነ የዚህኛውን ሞባይልን ከፈታ ነው በኋላ ይሄን እንልጠዋለን። በፓወር በተን አካባቢ ያለው ቦታ ማለት ነው። ትንሽ ጫፉን አንስተን በዚህ በምፈልገው ቦታ ላይ የፓወር በተኑን ቦታ እንደምትመለከቱት እዚህ አካባቢ ነው የሚውለው። ይሄ ነው የሚሆነው። ይሄንንም እዚህ ላይ የሆነ ቆሻሻ ነገር ይቆያል። አብዛኛው ሞባይሎች ላይ የሚያጋጥም ነገር ነው። በትናንሾቹ ሞባይሎች ላይ ይሄ እንደዚህ መጥረግ እንችላለን እዚህ እንትኑ ላይ። ከዛ ይሄኛውን ደግሞ በቲነር ትንሽ ቲነር ወደ ሙሉ ወደ ሳናደርግ የምንፈልገው ቦታ ላይ ቲነር አድርገን ያው
በብሩሽ መጥረግ ነው እንፈልገው ቦታ ላይ። ከዛ በባትሪ አስገብተን ወይም ደግሞ በዲሲ መሞከር ነው ያለብን ማለት ነው። ሞባይሉን ስንሞክረው ኖርማሊ ይበራልናል ማለት ነው። ሌላው የቁጥሮችን አለመጻፍ ነው። የቁጥሮችን አለመጻፍን ደግሞ ያልጻፈልንን ቁጥር በመሄድ ያቺ እንደዚህ ፓወር በተን ላይ ጠርገን አሁን እንዳሳያኳችሁ የቁጥሮቹንም እንደዛው በቦታው ጋር ለምሳሌ 2 3 እዚህ አካባቢ የማይሰራ ካለ ያ ቦታ በመጥረግ ኖርማሊ ይሰራልናል ማለት ነው። ሌላም ማሳያችሁ ለምሳሌ ይሄ ሙሉውን ከላጥ ነው። ይሄ የራሱ ፕላስተር አለው። ይሄ እንደገና ተመልሰን ስንለጥፈው እዚህ ላይ የሚታያቸው ከሆነ ቀዳዳዎች አሉ። እዚህ አካባቢ እዚህ እና እዚህ አካባቢ እነዚህ ቀዳዳዎች ይሄ እንደገና ፕላስተሩ እንደገና ስንለጥፈው እዚህ ላይ ቀዳዳ አለ። ይሄም ቀዳዳ አለው። እዚህ ላይም አለ። ከታች ደግሞ እዚህ ላይ አለ በክብ ይሄ ነጩን ማለት ነው። ይሄ አቅጣጫውን እንዳይስት በነዛ ቀዳዳዎች ላይ ነው የምናስቀምጠው። ይህ በምንለጥፍበት ሰዓት ማስትሹን የራሱን ማስትሽ ካልያዘልን በፊት እንዳየነው አሜር ተጠቅመን በሆነ እቃ ላይ በማፍሰስ ከዛ ከፈሰስነው ጠብታውን መርፌ ወይንም ደግሞ የብሎን የሆነ እቃ ተጠቅመን የውስጠኛውን የኪፓዱን ክፍል ሳነካ የአሜሩን ፈሳሽ በመቀባት መለጠፍ እንችላለን ማለት ነው። በተመሳሳይ በትላልቆች ሞባይሎችም ላይ የፓወር በተንን ኪፓድ ሞባይሎች ላይ እንዳረግ ነው እዚህ ማስተሻለው እዚህ ላይ ፕላስተሩ ይሄ እንልጠውና የእንትኑ ፕላስተር አለው። ከዚህ ከኋላ እንልጠውና እዚህ አካባቢ ኪፓድ ሞባይሎች ላይ እንደዚህ የሚጫነው እነዚህ ተች ሞባይሎች ላይ እንትን የሚጫነው ፓርቲ እዚህ ላይ አለ። ይሄንን አንስተን ከውስጡ መጥረግ ነው። ተመሳሳይ ነው። ካልሆነ ደግሞ እዚህ ትላልቆች ሞባይሎች ላይ ይሄን የማይሰራ ከሆነ እዚህ ላይ የመቆረጥ ሊያጋጥመን ይችላል። ይሄ ኖርማሊ ከገበያ ማግኘት ትችላላችሁ፣ ወይም ደግሞ ከተበላሸ ሞባይል አምጥተን መቀየር ነው ያለብን ማለት ነው። ሞባይሉን ውሃ ላይ ገብቶ የነበረ ወይም ውሃ ላይ ገብቶ የቆየ ሞባይል ከሆነ ከነ ውሃው ሊመጣ ይችላል። ትንሽ እንትን ቆይቶም ሊመጣ ይችላል እና በብሎወር እንትኑን ሙቀት ለመስጠት የምናደርገው ብሎወራችን እናበራና እዚህ ሙቀቱን ወደ 350 እና እስከ 4 አካባቢ ብናደርገው አሪፍ ነው። መጨመርም ትችላላችሁ። ነገር ግን በእቃው የምትቆይበት ጊዜን ይወስነዋል። እስከ ጀማሪ እንትን ከሆነን የሆነ እቃ እንዳናበላሽ 350 አካባቢ ይሄ የሙቀቱ ወደ 350 እና 4 አካባቢ ሲደርስ ከዛ ይሄ ደግሞ አየሩን የንፋሱን ደግሞ ትንሽዬ ወደ 3-4 እዛ አካባቢ ብናደርገው አሪፍ ነው እና ከዛ በኋላ ሞባይሉን ማሞቅ ማለት ነው።
ሞባይሉን ስናሞቀው የሚቃጠል ነገሮችን ላይ በብሎወሩ መድረስ የለብንም። ለምሳሌ ወደ ስፒከር አካባቢ እና ይሄ ስክሪን በብሎወሩን አሁን በነገርኳችሁ የሙቀት መጠን ወደዚህ አካባቢ መሄድ የለብንም። ጭራሽ ስክሪን ላይም እንደዛው ማድረግ የለብንም። እዚህ አካባቢም እዚህ ላይ ማሞቅ ከፈለግን ይሄ ሙሉ ለሙሉ ልጠን ይህ ፓርቲ ማሞቅ እንችላለን። እነዚህ ፓርቲዎችን ማሞቅ እንችላለን። ወደዚህ መጠጋት የለብንም። ስክሪን፣ ስፒከር እና እነዚህ የሚቃጠሉ ነገሮችንም ቢሆን መሄድ የለብንም። እዚህ ላይ ሙቀት ስንሰጠው ደግሞ ቴስት ብንቀባ አሪፍ ነው እና ስናሞቀው ለምሳሌ ያው የምናደርገው እንትን አንስቻለሁ። እንደዚህ ወደ ስክሪን መሄድ የለብንም። እዚህ ላይ እንደዚህ ማሞቅ እንችላለን። ፔስት ቀብተን ሞባይሉን ማሞቅ ማለት ነው። አንዴ ከሞቅ ነው በኋላ ሞባይሉን ምንም መንቀሳቀስ የለበትም። ትንሽ መቀዝቀዝ አለበት። እዚህ ላይ በጣም ግለት ይኖረዋል። ከዛ በኋላ ብሎወራችን ተጠቅመን ከጨረስን በኋላ ማጥፋት አለብን። ይህንንም 0 መቀነስ አለብን። እንግዲህ የካውያንም መጠቀም ማንፈልግ ከሆነ ማጥፋት አለብን። በቲነር ማጠብ ስንመለከት ደግሞ ያው ቲነር አለን እዚህ ላይ ቀንሼዋለሁኝ። በትንሽ እቃ ነው የምንይዘው፣ በትልቁ ስለሚመጣ ለመጥረግ ብሩሽ እና ቲነር እንጠቀማለን። ይህ የሞባይል ጥገና ክፍል 10 ነው። ማይክ እንዴት እንደሚቀየርና እንዴት እንደምናስተካክል እናያለን። እዚህ ብዙ አይነት ማይኮች አሉ። እንደዚህ የሚበየድ ማይክ አለ፣ የዚህኛውን አይነት። ሌላኛው ባለ 4 ማዕዘን አለ፣ ይሄኛውን ማይክ ማለት ነው። ወይም ደግሞ ይሄ ማለት ነው። ባለ 4 ማዕዘን ማይኩን በክብ አለ። እነዚህ ማይኮች እንዴት ነው የምንቀይራቸው የሚለው እናያለን ማለት ነው። የሚበየደውን እናይና ይሄ እናነሳዋለን። ይሄ የሚታያችሁ ከሆነ የማይኩን ክፍል MIC ብሎ በዚህ አካባቢ ቀዩን እዚህ ፖዚቲቭ ላይ፣ ይሄ ደግሞ ኔጌቲቭ ላይ ነው እንበይደው። የማይክ ችግር በሞባይላችን ከዚህ በፊት እንዳየነው በሞባይላችን የኛን ድምጽ ወደ ሌላው ሰው የማይሰማ ከሆነ ይሄኛውን የሞባይል ክፍል ማይኩን እንቀይራለን ማለት ነው። ያው
ማይኩን እንዳሳየኳችሁ ቀዩን ቀይ ፖዚቲቭ ላይ ጥቁሩን ደግሞ ሁልጊዜ ኔጌቲቭ ላይ ነው የሚደረገው። እንዴት እንደምን በይድ እስኪ ቀረብ አድርጌ ላሳያችሁ። እዚህ ላይ ሊድ እንጠቀማለን። ካውያችን ትንሽ እናስጠጋዋለን ከጫፍ። ከዛ ሊዱን መቅለጥ ሲጀምር ቀልጦ ያለ ሊዱ ይሄን የማይኩን ጫፍ ወደ ዛና አስገባውና ካውያውን እናነሳለን። የኛውን እጃችን አይንቀሳቀስም። ሊዱን የቀለጠውን ወደ ነበረበት እስኪመለስ እንደዚህ ማለት ነው። ሁለተኛውንም እንደዛው ከሊዱ ጋር ካውያችን እናስጠጋለን። ገመዱን ሊዱን ቀልጦ ያለ ወደ እንትኑ እናስገባዋለን። እቺ ትንሿን ባለ ገመዷን ማይክ በካውያ ተጠቅመን ነው የቀየር ነው። ሌላው በብሎወር ተጠቅመን የምንሰራው ይሄ በክብ ነው። ይሄ ባለ 4 ማዕዘኑን አሳያችኋለሁ። ይሄ ባለ 4 ማዕዘን ማይክ እና እስኪ በብሎወር ደግሞ ይሄን እናንሳ። ይሄ ከማንሳታችን በፊት ሌላ መንካት የለብንም። ይሄን የባለ ክቡ ማይክ ነው። ይህ በምንሰራበት ሰዓት በጣም ከፍተኛ ሙቀት ስላለው ብሎወሩን 450 አካባቢ ነው የተጠቀምኩት። ብዙ እዚህ ላይ ቦርዱ እንዳያችሁት ሊቃጠልብን ይችላል እንደዚህ እና የፔስት የምንጠቀመው ይሄን እንዳይቃጠልብን ቦርዱን ነው። ይሄ ባለ ክቡን ነው። እንደገና ራሱን ለማስቀመጥ ፈልግ እዚህ እንደገና እዚህ ላይ አድርጌ ሙቀት ብሰጠው እዛ ላይ ይቀመጥልኛል። በብሎወር የምንሰራቸው ስራዎች በጣም ከፍተኛ የሆነ ሙቀት ቦርዱን ስንሰጠው እነዚህ ይንቀሳቀሳሉና የምፈልገውን ብቻ ነው የምንነካው። ሌላው ከነካን ሌላ ችግር ሊፈጥርብን ስለሚችል ማለት ነው። ባለ 4 ማዕዘኑን ማይክ አሁን ደግሞ ላንሳውና ላሳያችሁ። በነገራችን ላይ ለማሳየት ያክል ለማንሳት ነው ከላይ ብሎወርን የተጠቀምኩበት እና ከታች
ፍሪ ከሆነ ከታች እንጠቀማለን። ለምሳሌ ከላይ ላንሳውና መጀመሪያ ፔስቱን ልጠቀም። ስናነሳ በጣም መጠንቀቅ አለብን። እነዚህ መንካት የለብንም። የምንፈልገው ብቻ ነው የምንይዘው። ከዛ ብሎወርና እናስጠጋለን። ያው ማይክም ይሁን በቀጣይ የምናየው ቻርጅ ኮኔክተር ለማንሳት ሁለተኛው ሜተድ ወይም ደግሞ እንደ ኖርማል እንጠቀምበት ይሆናል። ከታች ብንጠቀም አሪፍ ነው። ይሄ ማይክ ያለበትን ቦታ ከታች ፍሪ ከሆነ ይሄ ነፃ ከሆነ ከታች ብሎወሩን የዚህ የማይኩን ትይዩ አድርገን ይሄ ወደዚህ ትንሽ ላውጣውና ብሎወሩን ከታች ይሄ ከላይ ይዘን ብሎወሩን ከታች እዛ አቅጣጫ ላይ ከታች አድርገን ማንሳት። አንስቼዋለሁኝ። ታች ያለውን ክፍት ቦታ ከሆነ ከታች ብንጠቀም አሪፍ ነው። የሚሻለውም ከታች መስራቱ ነው። ማይኩን አንስተናል። ማይኩን እንደገና ለመግጠም ማይኩን በማነሳበት ሰዓት ሙቀት ሰጥቼ ከዛ በኋላ በትዊዘር እንዳነሳሁት ማይኩን እንደገና ለመግጠም መጀመሪያ ላይ የተጠቀምንበትን ቴክኒክ ነው የምንጠቀመው። ሙቀት እንሰጠዋለን። ከዛ በኋላ ማይኩን እዛ ላይ እናስቀምጣለን። ሙቀት እየሰጠን ባለንበት ሰዓት ላይ ማለት ነው። ከዛ ብሎወሩን እናነሳና ማይኩን እዛ ላይ ይገጥማል ማለት ነው። ይህ ስራ በምንሰራበት ሰዓት በተለይ በጀማሪዎች ከሆነን ይህ እዚህ ላይ ማሳያችሁ ቪዲዮ በተለይ ፕራክቲካል ፓርቱን እዚህ ማሳያችሁ ቪዲዮ ለሳምፕል ነው እንጂ በምትለማመዱበት ሰዓት ማድረግ ያለባችሁ በኖርማል ሞባይል እንዳትሞክሩ ፕሊዝ። የተበላሹ ቦርዶችን ታመጣላችሁ። ከዛ መሳሪያ ወዳለበት ቦታ ሄዳችሁ በተበላሸ ሞባይል በደንብ አድርጋችሁ ብትደጋግሙት ነው በደንብ ልትሰሩት የምትችሉ። ሰላም፣ እንዴት ናችሁ? ሰይድ ነኝ ከሰይድ ቴክ። ይህ የሞባይል ጥገና ክፍል 11 ነው። ኤርፒስ ማለትም ጆሮ ስፒከር ስልክ ከተደወለልን በኋላ ስልኩን አንስተን በጆሮአችን ስናዳምጥ ወደኛ ድምጹን እንዲሰማን የሚያደርግ ክፍል ነው። ይህ አለመስራት ችግር ሲከሰት ያው የኤርፒሱን ማለትም የስፒከሩን ችግር ነው እንለዋለን። ሁለት አይነት ጆሮ ስፒከር አሉ፣ አሳያችኋለሁ። እነዚህ ይሄ የሚበየደው ነው። ይሄ በዚህ አይነትም አለ። ይሄ የሚበየድ አይደለም፣ ተለጣፊ ነው። በሁለቱም የተለያዩ አይነቶች አሉ፣ በሳይዝ ይለያያሉ። አሰራሩ ግን ሁለቱም አይነት ነው ተመሳሳይ። በዚህ ሞባይል ላይ ስናይ ደግሞ እዚህ ተች ህዋዌ ነው፣ እዚህ ላይ ደግሞ
የምትመለከቱት ይሄ ኤርፒሱን ነው ማለት ነው። ስፒከሩን ስልክ ስንናገር በዚህ አካባቢ ጆሮአችን ላይ ስናደርገው ወደኛ እንዲሰማን የሚያደርግ ክፍል ነው። አንዳንድ ሞባይሎች ላይ ትንሽ የዚህ ቀዳዳ አለች። ኤርፒስ የጆሮ ስፒከር አይደረግላቸውም። ብዙ ሞባይሎች ላይ ትናንሾቹን የሚጠቀሙት የሪንገሩን ነው። የስፒከሩን ድምጽ የታችኛው የስፒከር ድምጽ የዚህኛውን ድምጽ በትንሽ እዚህ ባለው ቀዳዳ ወደኛ እንዲሰማን ያደርጋል። ስልኩ ሲጠራ ድምጹ ጨምሮ እንዲጠራ ይሆናል ማለት ነው። እዚህ እንዴት ነው የምናስተካክለው? እዚህ ላይ አንድ ኖኪያም አለ። እዚህ የድሮ ኖኪያ ነው ይሄ። እዚህ ላይ ደግሞ ይሄም ኤርፒስ አለው ማለት ነው። እንደዚህም አይነት አለ። ይሄ እንዴት ነው የምናስተካክለው የሚለውን እዚህ ላይ ስናየው እዚህ ላይ ሁለት እንትኖች አሉ፣ ጫፍና ጫፍ አሉ። አብዛኛው ጊዜ ይሄ ብልሽት ሲያጋጥም ይሄ ብልሽት ከሌለው በመልቲሜትር ቼክ አድርገን ግን በሞባይሉን እየሰራ ካልሆነ ይሄ የሚደርስበት ቦታን እናያለን። ለምሳሌ ይሄ እንደዚህ ነው የሚገጠመው። የእነዚህ ሁለቱ ጫፎች እዚህ እና እዚህ ነው የሚሆኑት። ስለዚህ የብልሽቱ የመጀመሪያውን ማስተካከያ የምናደርገው እነዚህ መጥረግ ነው። ያው ቲነር ተጠቅመን ያው በብሩሽ መጥረግ ነው። በማንኛውም ሞባይል ላይ እነዚህ ምልክቶች አሏቸው። እነዚህ የማይበየዱን ስፒከሮች የሚገጥሙበት ቦታ ላይ በቲነር ማጠብ ነው የነዚህ ማስተካከያውን። ይሄ ደግሞ ለምሳሌ ይሄ ተጨፍልቆ ከሆነም እንደዛ እንትን ሊል ይችላል። እዚህ ላይ በብሩሽ መጥረግ እንችላለን፣ የሆነ ቆሻሻ ካለው ማለት ነው። የሚበየደውን እዚህ ላይ የሚበየድ ኤርፒስ ያለው ስላልያዝኩኝ አሁን ቦርድ ያው ማይክ ላይ ስንበይድ እንደተጠቀምነው ቴክኒክ ነው የምንጠቀመው። የምንበይደው በምንበይድበት ቦታ ላይ እዚህ ላይ ለምሳሌ የማይኩን በፊት እንዳየነው ማይክ ኤምአይሲ የሚል ጽሁፍ አለ። ከዛ ፖዚቲቭ እና ኔጌቲቭ አለው። የዚህ ኤርፒሱን ላይ የጆሮ ስፒከር ይሄ የሚበየደውን በእንትን ላይ ተመሳሳይ ነው። ቀዩን ወደ ፖዚቲቭ ጥቁሩን ደግሞ ወደ ኔጌቲቭ አድርገን የሱን ጽሁፍ አርኢሲ የሚለውን ነው አይተን እንበይደው ማለት ነው። ያው እንደ ሌሎች እንትኖችን ቀይን እና ጥቁሩን በመለየት ማለት ነው። ሌላ ደግሞ የምናየው ሪንገር ነው። ሪንገር ደግሞ የተለያዩ አይነት ሪንገሮች አሉ። በእንደዚህ አይነት አለ፣ በዚህ አይነትም አለ። የሳይዝ ልዩነት አላቸው። እነዚህ ሪንገሮች ናቸው ሞባይል ላይ ድምጽ ወደ ሞባይሉ ሲጠራ ወይም ደግሞ ሙዚቃ ሲከፈት ወደኛ እንድንሰማ የሚያደርገን ክፍል ነው። ይሄ ሳይዞችን ይለያያሉ። ይሄ በትንሹን ነው፣ ይሄ ደግሞ ትልቁ ነው የዚህ አይነት። ሌላው በዚህ አለ። ይህ ማለት ደግሞ ኖኪያ ሞባይሎች ላይ ብዛት እናገኛለን። ይሄ እዚህ አይነት ማለት ነው። ይሄ የሚበየድ አይደለም። ይሄ አንስተን ነው የምናስገባበት። ሌላ ደግሞ በዚህ አይነትም አለ።
ባለ 4 ማዕዘን እነዚህ ሪንገሮች ናቸው። በመጀመሪያ የማሳያችሁ እዚህ ላይ እስኪ የዚህን ቀየረና ለምሳሌ ይሄ ኖኪያውን ፈተን እዚህ ላይ ነው የዚህ ሪንገር ሁለት እዚህ ስፕሪንጎች አሉ የሽቦ እነዚህ ሲገጠም እዚህ ላይ ነው የሚሆኑት። ይሄን በቲነር እናጥበዋለን። ከሰራልን አሪፍ። ይሄ በመልቲሜትር ቼክ አድርገን ይሄ ብልሽት ካለው የምናደርገው ይሄ እናነሳዋለን። ይሄንንም እናወጣውና ይሄ ከዛ በአዲሱን እንተካዋለን ማለት ነው። ምንም ፕሮሰስ የለውም። እዚህ ስናስገባ ወደዚህ ጫፍ ይሄን የሚገባበት አለ። እዛ ላይ አድርገን እዚህ ማስገባት ብቻ ነው። ሌላ ምንም ፕሮሰስ የለውም። ሌላ የሚበየደውን ላሳያችሁ። ይሄ የሚበየደውን ነው። ለምሳሌ የሚበየደው ላይ አሁን ይሄ የተቆረጠ ነው። ኖርማሊ ተቆርጦ ከመጣ የተቆረጠውን እንደገና እንበይደውና ኖርማሊ ይሰራል። ካልሆነ ደግሞ ይሄ ብልሽት ካለው ያው አዲስ መቀየር ነው። ይሄ አዲስ ላድርግለት። ስለዚህ ያው አዲስ ነው ይሄ። በቀዩን እና ፖዚቲቭን ለየብቻው ለይተን በቦታው ላይ እንደዚህ እንበይደዋለን ማለት ነው። ያው በይደናል። ይሄ ጨርሻለሁ። እንደዚህ ሪንገሩን በይደን እንደ ማይክ እና ሌሎችም ያው መበየዱን በመበየጃ ትንሿን ካገኛችሁ ሆነ እንደዚህ የተበላሹ ቦርዶች ላይ ደጋግማችሁ ብትሰሩት አሪፍ ነው። ማለት ደጋግማችሁ ስትሰሩት ነው በደንብ እየለመዳችሁት የምትሄዱት ማለት ነው። ሌላ ደግሞ ቫይብሬተር ነው። ያው ቫይብሬተሩም የተለያዩ አይነት አሉ። ለምሳሌ ይሄ የድሮ ኖኪያ ነው። የዚህ ቫይብሬተሩን ይሄ ነው። ይሄኛውን ግማሽ ክብ ጫፉ ያለው አለ። እንደዚህ የሚበየድ አለ ከቆፎ ጋር እንደዚህ እንደ ስፒከሩ የሚመጣ አለ። ሌላው አብዛኛው ሞባይሎች ላይ ያለው ይሄን ነው። ይሄንን ማለት ይሄን ነው አብዛኛው ሞባይሎች ላይ የሚመጣው ቫይብሬተር ማለት ነው። በተች ሞባይልም ትላልቆቹ ሞባይሎች ላይ በእንደዚህ መልኩ ነው የሚመጣው። ይሄ ይሰራል አይሰራም የሚለው በዲሲ ቼክ ማድረግ እንችላለን። ያው ቫይብሬት ያደርጋል ማለት ነው። ከዲሲ በሁለቱም ላይ ፓወር ስንሰጠው እንትኑ ቫይብሬተሩን ቫይብሬት ያደርጋል ማለት ነው። ቫይብሬተሩም በቦርድ ላይ ፖዚቲቭ እና ኔጌቲቭ አለው። የቫይብሬተሩን ጽሁፍ ካለው ቪአይቪ የሚል ጽሁፍ ነው የምናገኘው። እዛ ላይ እንበይደዋለን የሚበየድ ቫይብሬተር ከሆነ ማለት ነው።